ቅዱስ ከባድ ችግር ውስጥ ገባ። ያላሰበው ነገርም ገጠመው። እናት ግን ማግኘት ከፈለክ ሰላም ጋር ሂደህ ፍላሹን አምጣ ከተባለም በኋላ ፍላሹንም ከሰጠው በኋላ ሌላ ደግሞ አንድ የምሰራው ስራ አለ። ከዛም በኋላ እናት ግን ታገኛለህ ይለዋል። እናም ቆይ ምንድን ነው የምትፈልገው ከዚህ ውጭ? ቆይ እናቴን ለምን አታገናኘኝም ብለውም ሲለው አንድ ስራ ይቀራል። እሺ እንድሰራ ላይ የምትፈልገው ስራ ምንድን ነው ብሎም ሲጠይቀው በኃይሉን ግደለውን ነበር ያለው። እናም ይህንን ነገር ሲሰማ በጣም ነበር ደነገጠ። ቆይ እንዴት ነው ይሄንንም ታስበው? ስታይ ነፍሰ ገዳይ ይመስላለሁ ብሎም ሲለው እንግዲህ ያንተ ውሳኔ ነው፣ እናት ከማግኘት የምትፈልግ ከሆነ ይህን ስራ ስረው ብሎ ጆሮ ላይ ይዘጋበታል። ይኸውልህ እኔ የራሴን እናት ለማግኘት የሰው ነፍስ ማጠፋ ጨካኝ ሰው አይደለውም፣ የፈለግከውን አምጣ ይለዋል። እናም ስልኩን ከዘጋበት በኋላ እሺ ለማንኛውም ጊዜ እሰጣለሁ፣ አስብበት፣ እናትን ማግኘት የምትፈልግ ከሆነ ያው ይሄን ነገር አድርገው፣ ያለያ ግን እናት ግን እስከ ወዳኛው ድረስ እሸኝልሃለሁ ይለዋል። በጣም ግራ ተጋባ። በኃይሉ በጣም ብዙ ነገር ቢያደርገውና እንዲሁም ደግሞ በልጅነቱ ከእናቱ መንጥቆ ወይም ደግሞ ሰርቆ ወስዶ ለማኝ ወይም ደግሞ ሲለመንበት ሲያስለምንበት እንደነበረም ይህንን አስተዳደጉም ሁሉ በጣም ሲያስበው ያሟል። ስለዚህ ለዚህ ሰውዬ ምንም አይነት መራራት የለብኝም፣ እናቴን ማግኘት አለብኝ፣ ይህን ሰውዬ መግደል አለብኝ ብሎም በኃይሉን ለመግደል ወደ ቢሮ ይሄዳል። ቢሮም ሲሄድ አቶ ዳግም ምን ነው በሰላም ነው ብሎም ይለዋል። ኃይሉ በጣም መጥፎ ሰው እንደሆነና እንዲሁም በዚች ምድር ላይ መኖር እንደሌለበትና በብዙ ሰዎች ህይወት ላይ እንደተጫወተ እናም እሱን ግደልና ከእናት ጋር በሰላም ህይወት ግኑር ብሎም ይለዋል። ይህን እያስታወሰ ዳግምም በቃ ብሎ ወሰነ። ምክንያቱም ደግሞ በኃይሉን ገድሎ እናቱን ማግኘትም ወሰነ። በስተመጨረሻም ግን ደግሞ ሲያስበው ቆይ ግን እኔ እናቴን ለማግኘት ብዬ እንዴት ነው የሰው ህይወትን ማጠፋው ብሎም ሲያስብ ነበረ። ነገር ግን ደግሞ አማራጭ የለውምና ቀጥታ በኃይሉ ቢሮ ይሄዳል። አቶ በኃይሉም ቁጭ ብሎ እንዳለ ልጅ ዳግም ምን ነው በሰላም ነው እንዴ የመጣኸው ብሎ ቁጭ በል ይለዋል። ዳግም ግን በጣም ተናዶ ነበረ። እናም ለዘመናት ደስታዬን ነጥቀኸኛል፣ እንዲሁም በልጅነቴ ከእናቴ መንጥቀህ አመጥተህ በውጭ ድርጅት ስታስለምነኝ ወይም ደግሞ ስትለምንብኝ ኑረሃል ብሎ ሁሉን ነገር ይለዋል። እናም ይውልህ አሁን አንድ ነገር አንተ እናቴ በህይወት አለች፣ ስለዚህ እናቴን ማግኘት እፈልጋለሁ ይለዋል። ቆይ አንተ ስለምንድን ነው የምታወራው? ስለምን መለመን ነው? ስለምን እናት ነው? እኔ ምንም ማውቀው ነገር አለኝ ብሎ አቶ በኃይሉም ይመልስለታል። ይኸውልህ ሁሉንም ነገር ታውቃለህ፣ ይህን ፎቶ ታውቃለህ ብሎ የእናቱን ፎቶ አንስቶ ያሳየዋል። አቶ በኃይሉም በጣም ይደነግጣል። ምክንያቱም ደግሞ የዳግምን እናት እንዲገላትኝ ያዘዘ አዞ ነበረ። ነገር ግን ደግሞ ሄዶም ሊገላት ሲል እዛ ፎቶ ላይ ያለችውን እናቱን ሲያይ ከዚህም በፊት መንገድ ላይ እናቴ ጠፍታኝ እናቴን የምታገኙ የፈለጋችሁትን ነገር አደርጋለሁ ብሎም ነበረ። ይህን ነገር ትዝ ይለውና ይህ ፎቶ የማን ነው ብሎም ይጠይቃታል ከመግደሉ በፊት። ነገር ግን ደግሞ ፎቶ የእሷ እንደሆነም እናም በቃ እሺ ብሎ ጥሏት ይሄዳል። እናም ለዳግም ይደውልለትና እናቱ እንደተገኘችና እንዲሁም ግን ማድረግ ያለበት እንዳለና ያን ስራ ከሰራም በኋላ እናቱን ማግኘት እንደሚችል ነበር የነገረው። እሱም ደግሞ በጣም ደስ ብሎትኝ እናቴን ላገኝ ነው ብሎ፣ ነገር ግን ደግሞ የታዘዘው ስራም በጣም ከባድ ነበረ። ከወዳጁ ሰላም ቤት ፍላሽ ሰርቆ እንዲያመጣ ነበረ። ነገር ግን ደግሞ ያ ፍላሽም ግዴታ መሆን ስላለበት ይህን ነገር አላደርግም ቢልም ግን እናት ግን ማግኘት የምትፈልግ ከሆነ ግዴታ ነው ይለዋል። እሱም ደግሞ እናቴን በግዴታ ማግኘት አለብኝ ብሎም ስለወሰነ እሺ በቃ ብሎ ፍላሹን በመስረቅ ላይ ያለ ብሌን ትደርስበታለች። ብሌን ስትመጣ እንግዲህ መጀመሪያ ሻይ አፍይልኝ ብሏት ነበረ። እሷ ወደ ኪችን ስትሄድለት ነበረ ዳግምም ሊሰርቅ የገባው። ፍላሹንም እንደምንም ብሎ ፈልጎ አገኘው። እናም ያን ፍላሽ እንደያዘ ብሌን ትመጣበታለች። ቆይ ምን እየሰራ ነው? ለምንስ መኝታ ቤት ገባህ? በላም ትለዋለች። አይ መኝታ ቤቱን ላይ ፈልጌ ነው ብሎ ቢያስተባብልም ግን ፍላሹን ስላየችበት ቆይ ይሄ ፍላሽ ደግሞ የምንድን ነው ብላም ትጠይቀዋለች። ይሄ ፍላሽ ያስፈልገኛል ብሎም ይላታል። እናም ይህን ፍላሽ ግዴታ ካገኘበት አስቀምጠው፣ ያለያ ግን ለሰላም ነው ደውዬ የምናገረው ትለዋለች። ይኸውልሽ
ምንም ነገር እንዳታደርጊ ብቻ አላቅም፣ ይሄ ፍላሽ ግን እናቴን ያገናኘኛል ይላታል። ቆይ እንዴት ብሎ ነው ብላ ብሌንም ትጠይቀዋለች። እሱን አላቅም፣ ነገር ግን በዚህ ፍላሽ እናቴን አገኘታለሁ፣ እናም እባክሽ ተይኝ ብሎ ጥሏት ይሄዳል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ናችሁን ከልብ ነው የማመሰግነው። ዛሬ እንግዲህ አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ፋሚሊዎች እንግዲህ ቀጥታ ወደ ቪዲዮ። ብሌን አሁን ላይ እናቷን ለማግኘት ብትፈልግም ነገር ግን ደግሞ እናቷን የምታገኝበት እድል ትንሽ አልተመቻቸም። ምክንያቱም ደግሞ ዳግምን ለማግኘት ብላ አሳዳጊዋ እንግዲህ የሰላምና እንዲሁም ብሌን እንዳይገናኙ አድርጋለች። ነገር ግን ዳግምን አንድ ጊዜ ልየው እንጂ እናትሽን የምታገኝበት ቀጥታ እዛው ድረስ ወስድሻለሁ ልጄ ስትላትም ነበረ። እና ታዲያ እናቴን አንድ ቦታ ወስድሻለሁ ስትልም ነበረ። እሷም አሁን ላይ ራስ ወዳድ ሆና ነገር ግን ዳግምን ልጇን ለማግኘት ስትል ሰላምና እንዲሁም ብሌን እንዳይገናኙ ስላደረገች ይሄ ደግሞ በጣም ይጸጽታታል። እናም ስለ እናቷ ብሌን ስታነሳላት በጣም ይሰማታል። ቆይ ግን ለምንድን ነው ስለ እናቴ ሳነሳ ለምንድን ነው እንደዚህ ስሜታዊ የምትሆኝ ብላም ጠይቃታለች። አዎ ለምን መሰለሽ ልጄ፣ ቆይ ግን አሁን አልነግርሽም፣ አንድ ጊዜ ልጄ ልየው እንጂ ቀጥታ እዛው ድረስ ቦታ ድረስ የሆነ ቦታ እወስድሻለሁ ስትላትኝ እሷም በጣም ደስ ይላታል። እናም አሁን ላይ በኃይሉ ዳግምም ይሄን ወስኖ በኃይሉን ለመግደል ቀጥታ ይሄዳል ቢላውን ይዞ። እናም በኃይሉም ደግሞ ልጅ ዳግም ምነው በሰላም ነው ወይ እስኪና ግባ ብሎ በደስታ ይቀበለዋል። ዳግም ግን በጣም ተቀያይሯል፣ በጣም ተናዷል። ቆይ ምንድነው ልጅ ዳግም አልገባኝም ብሎ አቶ በኃይሉም ይጠይቀዋል። ይኸውልህ እናቴን በአንተ መንገድ አገኛታለሁ፣ እናም እናቴ የት ነች ያለችው ከእናቴ አገናኘኝ ብሎም ይለዋል። ስለምንድን ነው የምታወራው? ስለምን እናት ስለምንድን ነው የማውቀው ነገር የለም እኔ ብሎ አቶ በኃይሉም ይመልስለታል። ዳግምም በጣም ይናደድና ይኸውልህ እኔ ነፍሰ ገዳይ አይደለሁም፣ እኔ አልገልህም፣ ነገር ግን ደግሞ እናቴን አገናኘኝ፣ የት እንዳለች ታውቃለህ? በልጅነቴ አንተ ወስደህ በጣም ብዙ ነገር ስታደርገኝና እንዲሁም ስትለምንብኝ ወይም ደግሞ ለትልቅ ድርጅት ሰጥተህ ብር ተቀብለህብኛል። እናም ከእናቴ ነጥቀ ነው ይህ ሁሉ ነገር ያደረግከው፣ በአንተ የተነሳ ነው እናቴን ያጣው። ስለዚህ ከእናቴ ጋር ወደድክም ጠላህም አገናኝ፣ ዛሬ እንትን አልገልም ብሎም እቻት እናቴ የት ነው ያለችው ብሎ ፎቶውን ጠረጴዛ ላይ ያስቀምጣል። አቶ በኃይሉም እየሳቀ ከመሳቢያው ሽጉጡን ያወጣና አታቀኝም ማለት ነው፣ ታዲያ ልትገለኝ ነው፣ ታዲያ ግደለኛ ብሎ ሽጉጡን ያሳየዋል። ዳግምም ግን ደግሞ በፍጹም ይህን ነገር በጣም ስለተናደደና እሺ ችግር የለውም ነገር ግን ደግሞ እናቴን እንፈልጋለሁ በማለት ይመልስለታል። አቶ በኃይሉም እንግዲህ ምንም እንደማያውቅና እያስመሰለ ነው። እናም ወይም ከበኃይሉ ጋር አብሮ የሚሰራው አጋቹ ወይም ደግሞ አሁን ላይ ፍላሽ ሰርቀህ ይዘና የሚለው ዳግምን ለምንድን ቶሎ በአስቸኳይ እፈልጋለሁ ቶሎና ይለዋል። ምክንያቱም ደግሞ የብሌን አሳዳጊ እናት በህይወት እንዳለች ስላወቀ ነበረ። ለምንድን ነው ያልገደልካትኝ ብሎም ይለዋል። አይ አለቃ ምንም ማድረግ አልቻልኩም፣ እናም የብሌን አሳዳጊ በጣም አሳዘነችኝ፣ ልገላት ይጄ ነበር ነገር ግን ደግሞ አልቻልኩም ይለዋል። እኮ ለምን? በቃ ሁሉን ነገር አስጠንቀታለሁ ምንም ነገር እንዳታደርግ፣ ነገር ግን ደግሞ በጣም አሳዘነችኝ ለመግደል። እናም ግን ምንም አይነት ሚስጥር እንደማትናገር ቃል ገብታልኛለች።